ልወጣ ነው ነገ ማለት ነው። ምክንያቱም ብር ስለሌለኝ $11 ብቻ ነው ያለኝ ባንክ አካውንቴ ውስጥና በረንዳ አዶናይ ልክ የዛሬ ዓመት ትንሽ ቀናት ነው የቀሩት እንጂ ዓመት በሉት ከአንድ ዓመት በፊት ወደኋላ የተናገረውን ንግግር ትንቢት እንበለው ወይስ እስኪ ሰምተነው እንመለስ። 2024 ዲሰምበር 1 ነው ያለው፣ ዲሰምበር 2 እንግዲህ ከዚህ ቤት ልወጣ ነው ነገ ማለት ነው። ምክንያቱም ብር ስለሌለኝ $11 ብቻ ነው ያለኝ ባንክ አካውንቴ ውስጥና በረንዳ ወደ ሆምለስነስ ልወጣ ነው። ቢካዝ ነገ ብር ካልሰራሁኝ ያው ውጭ እንደማደርግ እርግጠኛ ነኝ። ኤኒዌይስ አም አት ዘ ቦተም በጣም ዝቅተኛ ደረጃ ላይ ነው ያለሁት ህይወቴ ላይ ማለት ነው። ሶ የቪዲዮ እናንተን ሞቲቬት ለማድረግ ነው። ከየት ተነስታችሁ ምን ደረጃ ላይ መድረስ እንደምትችሉ እንድታዩት ብዬ ነው። ላይክ ለሞቲቬሽን ምናምን ብቻ ሳይሆን it's just like አሁን ህይወታችሁ ጨለማ ቢመስልም ግን ብርሃን መምጣቱ አይቀርም። ገባችሁ? ብርድ ገብቶ ሙቀት ይገባል። ዝናብ መጥቶ ፀሐይ መግባቱ አይቀርም። ሶ ጨለማም ቀን አለው፣ ጨለማ ሆኖ አይቀርም። እኔ ብዙ ጨለማ አሳልፌያለሁ። ይህ ዓመት እውነት ልንገራችሁ በጣም ተፈትኛለሁ። ከውስጤ ነው የምላችሁ። አሁን ምን አሸንፋለሁ። አስታውሱ፣ አሸንፋለሁ። ይህን ንግግር ከተናገረ አንድ ዓመት በስነ ስርዓት አልሞላውም። የተወሰኑ ቀናቶች ይቀራሉ። ግን አንድ ዓመት ብላችሁ አስቡት። ይሄ ሁሉ ፍቅር፣ ይሄ ሁሉ ዝና፣ ከ3 ሚሊዮን በላይ ተከታዮችን ማግኘት ችሏል። ዋው! አለማድነቅ አይቻልም። የምር ከማድነቅ ውጭ ምንም አማራጭ የለንም። ሲሪየስ ቀድሞ ያውቀዋል ማለት ነው። ቀድሞ ሁሉንም ነገር እየሰራን የመጣ በጣም 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 የገረመኝ ቪዲዮ ነው። ሲሪየስ ያው በህይወታችን ብዙ ነገር ያጋጥመናል። ብዙ ነገሮችን ልናልፍ እንችላለን። ግን ምናልባት የአዶናይ ከአንድ ዓመት በኋላ ነው ያ ነገር የተሳካ ማለት ካሰበበት ደረጃ ደርሻለሁ ብሎ ሊያስብ የሚችለው አንድ ዓመት ይኸው እንደነገረን ከሆነ አሁን አንድ ዓመቱ ነው ማለት ነው። የአንዳንዶቻችን ደግሞ ወር ካልሆነ ደግሞ ዓመት ካልሆነ ቀናቶች ብቻ የሆነ ቀን መንጋቱ አይቀርም። እውነት ነው። በጣም ሞቲቬት ያደረገኝ ቪዲዮ ነውና አንድ ቀን ሁላችንም ይሳካልናል። ግን ደግሞ የሚሳካልን የምንሰራውን ስራ ሊያዝ ለቀቅ እያደረግን ሳይሆን እያደማን በስነ ስርዓት መስራት ስንችል ነው ብዬ አስባለሁ። ይመቻችሁ። እኔንም ሞቲቬት ስላደረገኝ እናንተንም ሞቲቬት ያደርጋል ብዬ ስላሰብኩ ነው ቪዲዮውን ወደ እናንተ ያደረስኩት። እንዴት አያችሁት ቪዲዮውን ጋይስ? ሐሳብ አስተያየቶቻችሁን እስቲ ኮሜንት ጋር አስቀምጡልኝ።